ጥምቀት ጋድ ያለው የምትሉ ሰዎች ጋድ ማለት የአርብና የረቡዕ ለውጥ ማለት ከሆነ ዘንድሮ ጥምቀት የሚውለው ሰኞ ላይ ነው። ታዲያ የማንን ለውጥ ነው እሁድ የምንጾመው ስጋ የማንበላው? በደንብ ስሙኝ። ሁላችሁም ይሄን ቪዲዮ ላይክ አድርጉና ጀምሩት። ቤቱን ፎሎ አድርጉ፣ ሼርና ኮፒ ሊንክ አድርጉት። ጋድ ማለት ለውጥ ማለት ነው። የምን ለውጥ ሲባል ገናና ጥምቀት ረቡዕና አርብ ላይ ሲውሉ ረቡዕንና አርብን ስለምንበላ የነዚህን የረቡዕንና የአርብን ለውጥ ጾሙን በዋዜማው እንጾማለን ማለት ነው። ጋድ ለውጥ ማለት ይሄ ነው። ዘንድሮ ግን ጥምቀት የዋለው ሰኞ ላይ ነው። ታዲያ እሁድ ጋድ ብለን የምንጾመው ለምንድን ነው ስጋ የማንበላው? ስለ ሁለት ነገር ነው። አንደኛ ጋድ የሚባለው ጾም እንዳይረሳ። እንዴት ካላችሁኝ ገናና ጥምቀት አርብና ረቡዕ ላይ የሚውሉት በ7 ዓመት አንድ ጊዜ ነው። ስለዚህስ እነሱም ብቻ በ7 ዓመት አንድ ጊዜ እንጹም ብንል ጋድ የሚባለው ጾም ይረሳ ነበር። ልክ ዘንድሮ ገና ረቡዕ ላይ ውሎ ብዙዎች እንዲህ በረቡዕ ምድር ይበላል እያሉ ሲደናገሩ እንደነበረው ረስተውት ማለት ነው። እንደዚያ ይረሳ ነበር። ስለዚህ እንዳይረሳ በየዓመቱ መቼም ቢሆን ጋድ ብለን እንጾማለን ማለት ነው። ሁለተኛ ደግሞ ሳይጾሙ ፋሲካ ሳያዝኑ ደስታ የለም። ስለዚህ የጥምቀት ቀን ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ ወበእንተ ጥምቀቱ፣ ስለ ክርስቶስ መወለድና መጠመቅ ዛሬ ደስታ ሆነ ስለምንል ያንን ደስታ ጾመን ለመቀበል የክርስቶስን መገለጥ ሰውነታችንን በጾም ቀድሰን ለመቀበል እንጾማለን ማለት ነው። ጥያቄዎቻችሁ እየተመለሱላችሁ ነው? ይቀጥል እስኪ ይቀጥል የምትሉ ሁላችሁም ኮሜንት ላይ ጥምቀቱ ነፃነታችን ነው እያላችሁ ጻፉልኝ። እንዲህ አዳምና ሔዋን የዲያብሎስ አገልጋዮች ናቸው የሚለው ደብዳቤያችን እኮ የተቀደደው በጥምቀቱ ነው፣ በዮርዳኖስ የተቀበረው። ስለዚህ ነፃነታችን አይደለም እንዴ? ሁላችሁም ኮሜንት ላይ ጥምቀቱ ነፃነታችን ነው እያላችሁ ጻፉልኝ። ይሄ ቤት ይጠቅማችኋል፣ ፎሎ አድርጉት። ቪዲዮን ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር ባሉልኝ። ቅዳሴ ስንቀድሰን መጨረሻ ላይ ቄሱ ስጋው ደሙን እየፈተተ ምን እንደሚል ታውቃላችሁ? አንድ ቃል ይላል፣ ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመ ብከ ንሕየው ዘለኩሉ ዓለም። ምን ብሎ ይናገራል? አብና ወልድ በመንፈስ ቅዱስ አዋሃጅነት ሕይወትነት አንድ አምላክ ሆናችሁ እንደምትኖሩት እኛንም በመንፈስ ቅዱስ አንድ እንድንሆን አድርገን በዚህ ስጋና ደምም የመለያየት በሽታችን ፈውስልን፣ አንድ እንድንሆን አድርገን ብሎ ነው ቄሱ ስጋው ደሙን የሚፈትተው። አያችሁ፣ አሃዱ ብሎ የጀመረውን ቅዳሴ አንድ አድርገን ብሎ ይጨርሳል። ሲጀምርም አሃዱ ብሎ ነው የሚጀምረው። አብ ወልድ መንፈስ ቅዱስ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ማለት አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው፣ ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው፣ መንፈስ ቅዱስ ከአብና ከወልድ ጋር አንድ ነው ማለት አንድ ላይ ጀምሮ በአንድነት ይጨርሳል። ስጋው እንዲሁም ቅዱስ ኤፍሬም ምን ይላል? ነፍስ ስትወጣ አንድ ሰውዬ የነበረው ከወር በኋላ ብትሄድ አይኑ ለብቻው ፈርቶ ጆሮ ለብቻው ነው አጥንቱ ለብቻው ነው ይለያይ። ሕዋሳት የሚለያዩት ነፍስ ስትወጣ ነው። ክርስቲያኖች የሚለያዩት የክርስቲያኖች ነፍሳቸው መንፈስ ቅዱስ ከነሱ ሲለይ ነው ይላል። መንፈስ ቅዱስ ሲለይ ክርስቲያኖች እንደ ሕዋሳት መለያየት ይጀምራሉ። መንፈስ ቅዱስ በክርስቲያኖች ላይ ሲያደር ደግሞ ነፍስ ብዙ ሕዋሳትን አንድ ሰው አድርጋ እንደምታንቀሳቅሰው እንደ አንድ ቤተ ክርስቲያን ያስባሉ። ወነአምን በአሐዱ አምላክ ወነአምን በአሐዱ ጊዜ። በስንት አምላክ ታምናላችሁ? ኃጢአት በሚሰረይባት በስንት ጥምቀት ታምናላችሁ? ከሁሉ በላይ በሆነች በስንት ቤተ ክርስቲያን ታምናላችሁ? ስንት ሃይማኖት አላችሁ? ስንት መምህር አላችሁ? ክርስቶስ ነው። ስንት ነው? ስንት አባት አላችሁ? ስንት ሀገር አላችሁ? መንግሥተ ሰማያት። ስንት እናት አላችሁ? አንዲት ናት። ስንት ልብስ አለን? በጥምቀት የለበስነው ክርስቶስ ይባላል። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ስለምን እና የእግዚአብሔር ቤተሰቦች ባለንበት ሀገር ሁሉ ባለንበት ሜዳ ሁሉ አንድ ልብ እንዲኖረን ራሱን ብቻ መስማት የሚችል ሰው ራሱ የራሱ ክብር ብቻ የሚታየው በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባሕሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰሟትም? እንቁራሪት የምታቅራራ የባሕሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባሕሩ ነው የሚያኖራት። ባሕሩ ያኖራታል እንጂ እሷ ባሕሩን አታኖረውም።
ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። እኛ ዋጋ ያለን ፍጡር ነን። ለራሳችሁ ዋጋ ስጡ ዘመዶቼ። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል፣ ግን ዋጋ ያላችሁ ሰዎች ናችሁ። ዋጋችሁ ደግሞ ክርስቶስ ነው። ዋጋ ያላችሁ ፍጡር መሆናችሁ ይህን የሚታወቀው 10ኛ ክፍል ወድቀህ ሊሆን ይችላል። ተመርቀህ ስራ ላገኘ ሊሆን ይችላል። እየጀመርክ እየተበላሸብህ ሊሆን ይችላል። ክርስቲያን ስለሆንክ ግን ዋጋ ያለህ ሰው ነህ። ይህን ነው ማወቅ። ዋጋ ያለን ሰው ነን። ዋጋችንም እርሱ ክርስቶስ ነን። ከዚያ በኋላ በቃሉ ነው ያለው። በቃሉ ነው ያለው። ስለዚህ እነ ሊቀ ሊቃውንት የልደት ዕለት ቤተ ክርስቲያን ሳይሆን መስቀል አደባባይ ውለው ሰለፊ ሲነሱ፣ ካሜራ ሲነሱ፣ በቴሌቪዥን ሲታዩ እየደወሉ ሄሎ፣ አቤት ወንድም አለም፣ ጎጃም ደህና ነህ ወይ? ታየን እንዴ ዛሬ ታየን? አዎ ፊት ነበራችሁ እኮ ከብፁዕ አቡነ ሳዊሮስ ቀጥሎ ሊቀ ሊቃውንት ተቀምጠዋል። የኔታ ሸቶ አጠገብ እንደዚህ እርሶ ተቀምጠዋል ከሌ እኮ ተቀምጠዋል እየተባሉ ማለት ነው። ታይቻለሁ እኔ በደንብ ብዙ ጊዜ ታይቻለሁ። አዎ ብዙ ጊዜ ታይተዋል። እንደው መጨረሻ ላይ እንደዚህ ብለው እንትን ብለው ታይተዋል እየተባሉ ማህሌቱ ባዶ፣ ሊቀ ሊቃውንት መገበል የነበረበት ቦታ ትቶ የካሴት መዝሙር ሲዘምር አብሽ ሊቀ ሊቃውንት አንተውም ከቶ ቤተ ክርስቲያንን እኛኑ መስርቶ አንተውም ከቶ ቤተ ክርስቲያን አንተውም ከቶ ያለቅሳሉ። ቤተ ክርስቲያንን ትቶ ሜዳ ላይ እየዘለለ ጎዳና ላይ እየዘለለ እና አዳነች አበቤ ፖለቲካ እየሰሩበት ከተማችንን አደመቃችሁልን። እናንተ ኦርቶዶክሶች ተባረኩ። ማህሌቱን አቀዝቅዛችሁ መቅደሱን አጨልማችሁ አደመቃችሁልን። እናንተ ወዬዎች፣ እናንተ ቡቶክሳሞች፣ እናንተ ሜካፓሞች። ሴት ነው ደግሞ የሚበዛው በነገራችን። እንስማው። የደብረ ታቦር ዩኒቨርሲቲ ማህበረ በኩራት ዘወንቅሸት፣ ጎንደር ዩኒቨርሲቲ ማህበረ በኩራት፣ ደባርቅ ዩኒቨርሲቲ ማህበረ በኩራት፣ ቦንጋ ዩኒቨርሲቲ ማህበረ በኩራት፣ ዲላ ዩኒቨርሲቲ ማህበረ በኩራት፣ ሰመራ ዩኒቨርሲቲ ማህበረ በኩራት፣ መቅደላ ዩኒቨርሲቲ ማህበረ በኩራት፣ ወልዳ ዩኒቨርሲቲ ማህበረ በኩራት፣ እንጅባራ ዩኒቨርሲቲ ማህበረ በኩራት፣ ደብረ ማርቆስ ዩኒቨርሲቲ ማህበረ በኩራት፣ ወሎ ደሴ ዩኒቨርሲቲ ማህበረ በኩራት። ይህ ሁሉ እንግዲህ የአባ ዮሐንስን ፎቶ ግድግዳው ላይ የሰቀለ ቲሸርቱ ላይ ያሳተመ በየማህበራዊ ሚዲያው ላይ ፕሮፋይሉን እሳቸውን ያደረገ ቅዱስ ናቸው ብሎ የሚያምን ተሳዳቢ በየቦታው ስትሄዱ የአባ ዮሐንስን ቲሸርት የለበሰ ወይም ደግሞ አባ ዮሐንስን ፕሮፋይል ያደረገ ሰው መልካም ነገር ሲጽፍ አታዩትም። እንግዲህ የሁሉ የተደራጀው በየዩኒቨርሲቲው ቤተክርስቲያንን ለመጠበቅ አይደለም፣ ሃይማኖቱን ለማወቅ አይደለም፣ ሃይማኖቱን ለሌሎች ለማሳወቅም አይደለም። ስለ አባ ዮሐንስ ጽድቅ የሚመሰክር አባ ዮሐንስ ላይ ጥያቄ የሚያነሳ ካለ ከተቻለ ካልተቻለ ደግሞ በስድብ የሚያጥረገርግ የሚያውረገርግ ማህበረ ቅዱሳንን እምቦጭ ብሎ ስም የሰየመ ብዙ አባቶችን የሚዘቀዝቅ እኔንም ጨምሮ ያው እንደዚህ የሚዘቀዝቅ የተደራጀ ነው። እናም አባ ዮሐንስ ርዕሰ ባሕታውያን አለመሆናቸውን የምትረዱት ይህ ሁሉ የተደራጀው ቤተ ክርስቲያንን ለመጠበቅ ሳይሆን እሳቸውን ለመጠበቅ፣ እሳቸውን ለመደገፍ፣ እሳቸውን ለማጽደቅ፣ ሌሎችን ለመኮነን የተደራጀ ነው። በእውነት በአባ ዮሐንስ ስም የተደራጃችሁ ወጣቶች መተባበራችሁን ሳላደንቅ አላልፍም። 4 ቪዲዮ አስጠፉብኝ ማለት ነው። አካውንቴን ሪፖርት አድርገው ሁለቱን ሁላ ሪፖርት አድርገው 4 ቪዲዮ ጠፍቶብኛል። ይሄም ካልጠፋ አላቅም እና መተባበራችሁን በጣም ወድጀዋለሁ። ያው ለክፋት ሆነ እንጂ በዚህ ስራችሁ ማስቆም ስለማትችሉ ነው እንጂ መተባበራችሁን በጣም ወድጀዋለሁ። የኔ ቤተሰቦች ደግሞ ቪዲዮውን ኮፒ ሊንክ አድርጉ። ከቪዲዮውን ባሻገር ፕሮፋይሌ ውስጥ በመግባት ቀስቷን በመንካት አካውንቱን ኮፒ ሊንክ ብታደርጉ ደስ ይለኛል ማለት ነው። እንግዲህ አይሾ ስፒድ ወደ ኢትዮጵያ መጥቷል። እንግዲህ ወደ ኢትዮጵያ መምጣቱ ብዙ መልካም ነገሮች አሉት። ነገር ግን ከዚህ ጋር ተያይዞ አይሾ ስፒድ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሆነው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል
መምጣቱና በዛም ካህናት አባቶቻችን ልብሰ ተክህኖ ለብሰው መስቀል ይዘው ቅዱሱን ወንጌል ይዘው ዣንጥላ ይዘው አቀባበል አድርገውለታል። እንግዲህ ይህ እንዲህ አይነት ቤተክርስቲያን ባይዘዌይ ስርዓት ያላት ቤተክርስቲያን ናት፣ በስርዓት የምትመራ ናትና እንግዲህ እንዲህ አይነት አቀባበሎች ለግለሰቦች እንዴት ነው? ከምን አንጻር ነው? ከስርዓተ ቤተክርስቲያን አንጻር ለግለሰቦች ለታዋቂ ሰዎች ለቪው ተብሎ እንዲህ አይነት ስርዓት አላት ወይ ቤተክርስቲያኒቷ በእንዲህ አይነት ሁኔታ የምትቀበለው? ምክንያቱም እንዲህ አይነት አቀባበሎች ለብፁዓን አበው ሊቃነ ጳጳሳት እንዲሁም ደግሞ ለቅዱስ ፓትርያርኩ ብቻ የሚገባ አቀባበል ነው። ከዚህ ጋር ተያይዞ እንዲህ አይነት አቀባበሎች ከቤተክርስቲያን ስርዓት ጋር በምን አይነት ሁኔታ ይታያል? እንግዲህ ወደዚህ ካቴድራል መጥቶ ማንኛውም ሰው እንግዲህ ወደ ቤተክርስቲያን መጥቶ መሳለም፣ መጎብኘት፣ ማየት ይችላል። ከየትኛውም ዓለም የመጣ ሰው ማለት ነው። እንግዲህ ይህ ሰው ወደዚህ ቤተክርስቲያን ሲገባ አትሊስት ቤተክርስቲያኒቷ ስርዓት እንዳላት ተደርጎ በስርዓት ተነግሮት ስርዓተ ቤተክርስቲያንን ጠብቆ እንዲገባ ነጠላ ለብሶ እንዲገባ ቢደረግና ይህንን ዓለም እንዲያየው ቢደረግ መልካም ነበር። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ያውቃታል። ምናልባት የማያውቁት ሰዎች በዚህ ሰው አማካኝነት ሊያዩ ይችላሉ። ግን ይሄንን አይነት አቀባበል ስናደርግስ ተገቢ ነው ወይ? ከምን አንጻር ነው ይሄ የተደረገው የሚለው ግራ ያጋባል። ምክንያቱም ትዝ ይላችኋል ለቢዮንሴ የነበረው አቀባበል በርካታ ትችቶችን ሲያመጣ በርካታ ነገሮችን እንዳስከተለ የምናስታውሰው ነው። ዛሬም ደግሞ ለዚህ ልጅ መደገሙ እንዲህ አይነት መደረጉ አግባብ ነው ብዬ አላስብም። በተለያየ መንገድ አቀባበል ብናደርግለትና የቤተክርስቲያኒቷን ስርዓት ብናሳየው በቤተክርስቲያኒቱ ውስጥ ያለውን ነገር ብናስጎበኘው የተሻለ ነው ብዬ አስባለሁ። እስቲ እናንተስ በዚህ ዙሪያ ላይ ምን ትላላችሁ? ነገር ግን ወደ ኢትዮጵያ መምጣቱ ኢትዮጵያ ምን እንደሆነች፣ ኢትዮጵያ ምን አይነት ባህል እንዳላት፣ ኢትዮጵያ ምን አይነት ሴት እንዳላት በርካታ ነገር ኢትዮጵያ ውስጥ ያለውን ነገር ለዓለም ያሳያል። ይህ እጅግ ደስ የሚለው ነው። ቤተክርስቲያን ግን ዓለማዊ አይደለችምና ለታዋቂ ሰዎች፣ ለተጽዕኖ ፈጣሪ ሰዎች፣ ታዋቂ ላልሆኑ ደግሞ ተጽዕኖ ለማይፈጥሩ ሰዎች የሚደረግ አቀባበል ስርዓት እንደሌላትም መገንዘብ ያስፈልጋል ብዬ አስባለሁ። በተክሊል ዳሯት አራሷን ልጅ ማለት አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። እኔ አሁን አባቶቻችንን የምንጠይቀው ሁላችሁም ሊቃነ ጳጳሳት፣ ሁላችሁም የቤተ ክህነት ሰዎች፣ ሁላችንም የሀገራችን ህዝቦች፣ ሁላችሁም የህግ ባለሙያ አካላቶች ከሴቶችና ህፃናት ጉዳይ ሚኒስቴር ጀምሮ፣ ፍትህ ሚኒስቴር ጀምሮ፣ የማህበራዊ ጉዳይ ሚኒስቴር ጀምሮ፣ የክልል የወረዳ የዞን የፌዴራል መዋቅር ላይ ያላችሁ ይሄ እንደ መንግስት መዋቅር፣ በዚህኛው በኩል ደግሞ ከቤተ ክህነት ከጠቅላይ ቤተ ክህነት ጀምሮ የሀገረ ስብከት ሊቀ ጳጳስ ጀምሮ እያንዳንዱ ሀገረ ስብከት አመራር ጀምሮ ከወረዳ ቤተ ክህነት ጀምሮ እያንዳንዳችሁ ካህናት የሚመለከታችሁ ነው። እኚህን ፎቶ ተመልከቱልኝ። ይሄ በተክሊል ያገባት መቼም 18 ዓመቷ ነው አትሉኝም። በቤተ ክርስቲያን ስርዓት ነው ያገባት። ቤተ ክርስቲያን ቆሞ ያጋባት ካህን አለ፣ ፊርማ ያፈራረማት የቤተ ክርስቲያን ያስተዳደር መዋቅር አለ፣ የጋብቻውን ሰርተፊኬት የሰጣቸው ቤተ ክርስቲያን አለ፣ ደብር አለ፣ የዳሩ ወላጆች አሉ፣ ሽማግሌዎች አሉ፣ የተላኩ ቤተሰብ አለ። እንደ ማህበረሰብ ይሄ ውድቀት እኮ። ቤተ ክርስቲያን አራስ ትድራለች ወይ? አራስ ሕፃን ትድራለች ወይ? በስንት ዓመት ነው የሚዳረው ሰው? ሴት በስንት ዓመቷ ነው መዳር የምትችለው? በቤተ ክርስቲያናችን በ15 ዓመት። የቤተ ክርስቲያን ሕጋችን እሱ በአደባባይ ተነግሮን ያውቃል? እቺ ልጅ 15 ዓመት አይሞላት አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። በተክሊል ዳሯት አራሷን ልጅ ማለት እኮ። አራስ ልጅ በተክሊል ከዳራችሁ ይሄንን የዳራችሁ ካህናት አላችሁ፣ ይሄን የዳረ ቤተ ክርስቲያን አለ፣ ይሄን የዳረ ደብር አለ፣ ይሄንን የዳራችሁ ወላጆች አላችሁ፣ ይሄንን ያየ ሕግ አለ። እንዴት ሰው ቤተ ክርስቲያን አራስ ልጅ ትድራለች? እቺ እኮ አራስ ነች፣ ሕፃን ነች፣ አላደገች። ፕሮቴስታንቶች ሽምጥጥ አድርገው የካዱት የመጽሐፍ ቅዱስ ጥቅስ። ይህንን ቪዲዮ አደራ በደንብ ኮፒ ሊንክ አድርጉት። እነሱም ሪፖርት ማድረጋቸውን እየቀጠሉ ነው። እናንተ ደግሞ ኮፒ ሊንክ ማድረጋችሁን እንዳትረሱ። በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እስከ 56 ያለውን ኃይለ ቃል ሙሉ ሽምጥጥ አድርገው ክደውታል። ቃሉ ምን ይላል? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ዘመን አስነሳዋለሁ ይልና ከ55 ደግሞ እንዲህ ይላል፣ ስጋዬ እውነተኛ መብል ነው፣ ኦኬ፣ ደሜም እውነተኛ መጠጥ ነው ይላል። ክርስቶስ ሲናገር ደሜ ስጋዬ እያለ ነው እየተናገረ ያለው። 56 ላይ ደግሞ እንዲህ ይላል፣ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሆንኩ እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ብሏል።
ኦኬ ራሱ ነው ክርስቶስ እየተናገረ ያለው። በዚህ ደግሞ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ያለው ኃይለ ቃልም ደግሞ እንዲህ ይላል የልጁ የኢየሱስ ደም አሁንም ከኃጢአት ያድነናል። እነሱ ምን ብለው ነው የሚያምኑት? የክርስቶስ ኢየሱስ ስጋና ደም መታሰቢያ ነው እንጂ ከኃጢአት አያነጻም ወይም ደግሞ ዘላለማዊ ሕይወትን አያሰጥም እያሉ ነው። ይህ ፍጹም ክርስቶስን ከመካድ ወደ ኋላ አይባልም። ክርስቶስን ነው እነሱ ሙሉ ለሙሉ የካዱት። እንደዚሁም በዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ደግሞ እኔ የዘላለም ወይም ደግሞ የሕይወት እንጀራ ነኝ ይላል ራሱ ክርስቶስ። ስለዚህ ሙሉ ለሙሉ ክርስቶስን እየካዱት ሙሉ ለሙሉ ክርስቶስን በስሙ እየጠሩት እንጂ ሙሉ ለሙሉ ክርስቶስን ሸፍኖት ሙሉ ለሙሉ ክርስቶስን አላዋቂነት ወይም ደግሞ አለማወቅ ድረስ ተዳርሰዋልና እግዚአብሔር አምላክ ልቦናቸውን ይመልስላቸው። ይህን ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ ማድረጋቸውን እንዳትረሱ። ሰበር መረጃ ተሰምተዋል። በምዕራብ ወለጋ 11 የኢትዮ ቴሌኮም እና የቻይናው ZTE ሰራተኞች በታጣቂዎች ታግተው ተወስደዋል። በኦሮሚያ ክልል ምዕራብ ወለጋ ዞን የሞባይል ኔትወርክ ማስፋፊያ ስራ ላይ የነበሩ 11 ባለሙያዎች መታገታቸውን ቢቢሲ ዘግቧል። ከታገቱት ውስጥ 5ቱ የቻይናውያን ZTE ኩባንያ ባልደረቦች ሲሆኑ 6ቱ ደግሞ የኢትዮ ቴሌኮም ሰራተኞች ናቸው። እገታው የተፈጸመው በሁለት ተከታታይ ቀናት ሲሆን ጥር 1 ቀን በቅሊንጦ ካራ ወረዳ 7 ሰዎች እንዲሁም በነጋታው ጥር 2 ቀን በቦጂ ዲርመጂ ወረዳ ተጨማሪ 4 ሰዎች በስራ ላይ ያሉ ተወስደዋል። እንደ የኢትዮ ቴሌኮም ባለስልጣን ለቢቢሲ እንደገለጹት ከሆነ ሰራተኞቹ ዕቃዎቻቸውንና መኪኖቻቸውን ጥለው እንዲወሰዱ ተደርጓል። በአሁኑ ሰዓት የት እንዳሉ እንኳን ምንም የታወቀ መረጃ የለም። እንደ ተቋሙ ባለስልጣን ገለጻም እገታውን የፈጸሙት በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውም የደረሳቸው መረጃ ያመላክታል። በሲቪል ሰራተኞች ላይ የተፈጸመ ስላለው እገታ የእናንተ አስተያየት ምንድን ነው? የሰራተኞች ደህንነትስ ምን ሊሆን ይችላል? ሀሳባችሁን በኮመንት ላይ አጋሩ። ለተጨማሪ መረጃ ደግሞ ፎሎ ማድረጋችሁን እንዳትረሱ። አይሾ ስፒድ መጣ። የቅድስት ካቴድራል ቤተክርስቲያን ካህናት መስቀል ይዘው ተቀበሉት። ኢዝ ኖት ማይ ቢዝነስ። ጉዳይ እዚህ ፎቶ ላይ የምትመለከቷት ህጻን ልጅ ናት። ፍትህ ሚኒስቴር፣ ኢትዮጵያ ፌዴራል ፖሊስ፣ የሴቶችና ህፃናት ጥበቃ ማዕከል ሚኒስተሮች የት ነው ያላችሁት? እሱን ነው መጠየቅ የምፈልገው። ምክንያቱም ከ9 ዓመት እስከ 11 ዓመት የምትገመት ታዳጊ መማር በቤተሰቦቿ መጠበቅ ሲገባት ይሄን ለሚያክል ጠብደል ጎረምሳ በቤተክርስቲያን ካህናት ተድራለች። አንጀታችሁ እንዴት ችሎ ነው እቺ ልጅ ከዚህ ጋር አቁርባችሁ ለማጋባት የበቃችሁት? እቺ ልጅ አይደለም ለግብረ ስጋ ግንኙነት ማለት ነው ራቅ ብሎ እንኳን ሄዳ ከብት አግዳ ለመምጣት ትሆናለች? አትሆንም እኮ ገና ልጅ ናት። አይሾ ስፒድ መጣ። ብዙ የምናሳየው ነገር አለ ብላችኋል አይደለ? ይሄን ባህላችን ነው ብላችሁ አሳዩት። ኢትዮጵያ ውስጥ ለሴቶች ቦታ እንደሌላት ፍትህ አሳዩት፣ ንገሩት። ለሚሞቱ ህፃናትና ለሚሞቱ ሴቶች እየጠፉ ላሉ ህፃናቶች ከየቤታቸው ከየትምህርት ቤታቸው ለነሱ ሰላማዊ ሰልፍ መውጣት ድምጽ መሆን አቅቷችሁ አንድ ጠረንገሎ መጣ ብላችሁ ግን መስቀል አደባባይ እንዴት እየሆናችሁ እንደሆነ እያየናችሁ ነው። እፈሩ። እፍረታችሁ ሙልጭ አድርጋችሁ የሸጣችሁ ሃይማኖታችሁን ባህላችሁን ማታቁ በየቤታችሁ ይሄን ነገር ታደርጉታላችሁ። እቺ ልጅ አታሳዝናችሁ? የሃይማኖት አባቶች አንድን የእምነት ተቋም እኮ የእናንተ የእምነት አስከታይ በ9 ዓመቱ ነው ያገባ ህፃን ልጅ እያላችሁ እንዴት ግብግብ እንደምታረጓቸው እኮ እናያለን አይደለም እንዴ? ስለዚህ ለዚህም መልስ ስጡ። የሰው ሃይማኖት ላይ ትኩረት ማድረጋችሁን ትታችሁ የራሳቸው ሃይማኖት ተቋም አስከታዮች ተቋሙን አስቀጣዮች ካህናት ምን እያደረጉ ነው ያሉት? ቤተክርስቲያንን ስሟ በምን አይነት ሁኔታ እንዲነሳና እያጠለሹ ነው ያሉት ብላችሁ ራሳችሁን ፈትሹ። ለዚች ልጅ ግን ፍትህ ይገባታል። ምንም ከረፈደ ቢሆንም ግን በህይወት መቆየት አለባት። የጠራኋችሁ መስሪያ ቤቶች ለልጅቷ ፍትህ ያስፈልጋታል። ለአንዲት ታዳጊ ህፃን ልጅ ለ9 ዓመት አውጋድ አይምሮዬ አልችል ብሎ ነው ባለውበት ኮንዲሽን ሰውን በተመለከተ ቪዲዮ መስራት አልችልም ነበር። ግን አይምሮዬ ላይ እየመጣች ያለችው ልጄ ናት። ልጄ ላይ እንደተደረገ ያክል ነው እየተሰማኝ ያለው። ፕሊዝ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ዱ ሳምቲንግ። ለዚች ልጅ የሆነ ፍትህ ያስፈልጋታል። መልካም ጊዜ። ጉንፋን ይዞኛል። ወይ ወዳችኋለሁ። ይሄ መልእክት
አዳራሹ ጫጫታ ላልሰለቻቸው አይደለም። ዘይት መግዛቱ ላልሰለቻቸው፣ ጨው መግዛቱ ላልሰለቻቸው አይደለም። ለሰለቻቸው ፕሮቴስታንት እህት ወንድሞቻችን በፍቅር ያቀረብነው የፍቅር ጥሪ ነው። ክርስቲያኖች ወንድሞች፣ ለምትወዷቸው ፕሮቴስታንት እህቶች ወንድሞች ካሁኑ ቀጠሮ አስይዟቸው። በቃ ይምጡ። የቤተ ክርስቲያን እንቁ የሆኑ ሊቃውንት የቤተ ክርስቲያንን ትምህርት ሲያስተምሩ እነሱም እናንተም እኛም ቁጭ ብለን እንማራለን። እሺ፣ እግዚአብሔር አምላክ ለዛ ቀን ያደርሰን። በጣም ነው የምወዳችሁ። በዚህ አጋጣሚ በጣም ነው የምወዳችሁ። ከመምጣት እናንተን የሚገድባችሁ ነገር የለም። ከእናንተ የምንፈልገው ስርዓተ ቤተክርስቲያንን በጠበቀ መልኩ ስርዓተ ቤተክርስቲያንን አክብራችሁ እንድትመጡ ብቻ። ኦኬ፣ ምንም የምትከፍሉት ከእናንተ የሚጠበቅ ነገር የለም። ከቻላችሁ ሴት የሆናችሁ ፕሮቴስታንት ወንድሞቻችን ነጠላ ብቻ ለብሳችሁልን ስርዓተ ቤተክርስቲያንን አክብራችሁልን፣ ወንድሞችን በዛው ልክ ስርዓተ ቤተክርስቲያንን ብቻ አክብራችሁልን። ሌላውን ነገር አትጨነቁ። እናንተን የማቅረብ ለናንተ ፍቅር መስጠት ለናንተ እውነተኛ የሆነውን የክርስቶስን ትምህርት መግለጥ የኛ ድርሻ ነው። እግዚአብሔር አምላክ ለዛ ቀን ያደርሰን እና ካሁኑ ሁላችሁም በደንብ ዝግጁ ሁኑበት። እሺ፣ ሁላችሁም ዝግጁ ሁኑበት። እሺ፣ ለፕሮቴስታንት ወንድሞቻችን እድል እንስጣው። እሺ፣ ለፕሮቴስታንት እህት ወንድሞች ለሁሉም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለው ለሚያምኑ ለሁሉም እድል እንሰጣለን። በጣም የሚገርማችሁ ነገር ብዙ ሰዎች ከዚህ ቀደም ኦርቶዶክስ ቤተክርስቲያን አማኝ ነበሩ። ከዛ በኋላ ፕሮቴስታንት የሆኑ ሰዎች ገጥሟቸው ያውቃሉ? ከዚህ ቀደም ኦርቶዶክስ የሆነ ባክግራውንድ ያላቸው ከዛ በኋላ ድንገት ፕሮቴስታንት የሆኑ ሰዎች አሉ፣ በጣም ብዙ። እና ቀረበ ብላችሁ ስለ ቤተክርስቲያን ትምህርት ስታነሱላቸው they have no idea ቤተክርስቲያን ምን አይነት ትምህርት ይኖራት አስቡ።